በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ የሰራዊት ጌታ ገናናው አምላካችን ቅዱስ እግዚአብሔር ሆይ በዚህ ሰዓት ቅዱስ የሆነውን ቃልህን እንድትመግበን እንማጸንሃለን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ገድላቸው፣ ትሩፋታቸው ከኛ ጋራ እንዲሆን ቅዱስ አምላካችን እግዚአብሔር ሆይ ከስጦታ ሁሉ ይህንን መልካም የሆነውን ስጦታ አትንፈገን። በዚህ ሰዓት የምንሰማው ቅዱስ ቃልህ በልባችን ላይ እንዲያርፍና እንዲለውጠን ለርስትህ ለመንግስትህ የበቃን የተዘጋጀን እንድንሆን ቅዱስ አምላካችን እግዚአብሔር ሆይ አንተ እርዳን። የማምላክ ወላዲተ አምላክ የቅድስት ድንግል ማርያም በረከት፣ ረድኤት፣ አማላጅነት ከሁላችን ጋር እንዲሆን አምላካችን እግዚአብሔር ይፍቀድልን። የተወደዳችሁና የተከበራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ መምህራን ወንጌል፣ ዘማሪያን፣ በዚህ አውደ ምሕረት የተገኛችሁ በሌላውም ደግሞ ከሀገር ውጪ የምትኖሩ የእግዚአብሔር ቤተሰቦች የማምላክ ወላዲተ አምላክ የቅድስት ድንግል ማርያም የቃል ኪዳን ልጆች በወደደን ባከበረን በከበረ ደሙ ፈሳሽነት ኃጢአታችንን ሁሉ ባጠበ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል እንደምን ዋላችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። እንድናመሰግነው የቸርነቱን ሥራ የሰራልን በቤተ መቅደሱ የሰበሰበን ደግሞም የነገ ተስፋችን የሆነ አምላካችን ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሁል ጊዜ ስመ መድኃኔ ዓለምን ስንጠራ የክርስቶስን ስንጠራ የእግዚአብሔር ስም በሚጠራበት ሁሉ የማትዘነጋ የማትረሳ እናታችን ቅድስት ድንግል ማርያምም ስሟ ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ገድላቸው፣ ትሩፋታቸው ከኛ ጋር እንዲሆን አምላካችን እግዚአብሔር ይፍቀድልን። የተወደዳችሁና የተከበራችሁ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በዚህ ሰዓት የእግዚአብሔርን ቃል ለመስማት ቤቶቻችሁን ዘግታችሁ የህሊናችሁን መስኮት ለቃለ እግዚአብሔር አዘጋጅታችሁ ከፍታችሁ ደግሞም እግዚአብሔር ምን ይለኝ ይሆን፣ ምን ሊለኝ ይወዳል ይፈልጋል ብላችሁ የእግዚአብሔር ቃል ይቅደም፣ ከስጋዊ ኑሮዬ ይልቅ መንፈሳዊ ሕይወቴ ይቅደም ብላችሁ በቤተ መቅደሱ የተገኛችሁ ደግሞም ባልተመቻቹ ሁኔታዎች ውስጥ ሆናችሁ እግዚአብሔርን ማድመጥ ይሻለኛል፣ ቃሉ ያረጋጋኛል፣ ቃሉ ይፈውሰኛል፣ ቃሉ ያጽናናኛል ብላችሁ በእግዚአብሔር ቤት የሚነገረውን ቅዱስ ቃል ለመስማት ራሳችሁን ያዘጋጃችሁ የተዋህዶ ልጆች አምላካችን ቅዱስ እግዚአብሔር በምንሰማው ቅዱስ ቃሉ እንዲባርከን መልካም ፈቃዱ ይሆንልን።
ዛሬ እንደ እግዚአብሔር መልካም ፈቃድ የምንማማርበት የትምህርታችን ርዕስ መጽሐፈ ኢያሱ ወልደ ነዌ ምዕራፍ 24 ቁጥር 15 ላይ ያለውን ቅዱስ የእግዚአብሔር ቃል በማንሳት ይሆናል። ርዕሳችን የምታመልኩትን ዛሬ ምረጡ የሚል ይሆናል። እደግመዋለሁ። የምታመልኩትን ዛሬ ምረጡ። ይሄ ርዕሳችን ነው ማለት ነው። ይህን ቅዱስ ቃል የተናገረው ነቢዩ መሪ የነበረው ከሙሴ ቀጥሎ ሕዝበ እስራኤልን ሲመራ የነበረው ማነው? ኢያሱ ነው ማለት ነው። ኢያሱ በጻፈው መጽሐፉ ላይ በምዕራፍ 24 ቁጥር 15 ላይ ይህንን ቅዱስና ወርቃማ የሆነ ቃል አስቀምጦልናል። አዎ እንግዲህ ከዚህ ከኢያሱ መጽሐፍ ከዋነኛው ርዕሳችን በመነሳት ስንመለከት ብዙ ለበረከት የሆኑ ቃላትን እንሰማለን። እግዚአብሔር ይመክረናል፣ እግዚአብሔር ይገስጸናል። እንግዲህ የምናመልከው አምላክ እስከ መጨረሻው ተስፋችን ሆኖ ለኛ የሚበጀውን ቅዱስና ወርቃማ የሆነ ቃሉን እንዲመክረንና እንዲገስጸን መልካም ፈቃዱ ይሁንልን። በዚህ ዓለም መኖር ከተጀመረበት ጊዜ ጀምሮ መኖር ከተጀመረበት ጊዜ አንስቶ እግዚአብሔር አምላኩ ሆኖ ሰውን አኑሮታል ማለት ነው። ሰው ሁሉ ያለ ፈጣሪው የኖረበት ጊዜ እንደሌለ ከዚህ እንገነዘባለን። የሰው ልጅ አምላኩ ፈጣሪው አስገኙ ማን ነው? እግዚአብሔር መንፈስ ቅዱስ ነው። እግዚአብሔር አምላኩ እየሆነለት የሰው ልጅ ብዙ ውጣ ውረዶችን አልፎ በዘመናት ውስጥም ደግሞ ተሻግሮ ዛሬ ደርሰዋል። እግዚአብሔር ስሙ የተመሰገነ ይሁን። የመጀመሪያው ሰው አዳም በገነት ውስጥ በሚኖርበት ሰዓት እግዚአብሔር አምላኩ ነበር። እግዚአብሔር ከእርሱ ጋር ነበር ማለት ነው። ሰው ያለ እግዚአብሔር የኖረበት ጊዜ የለም። የሰው ህልውናው፣ የሰው አኗኗሩ ትርጉም የሚኖረው ከማን ጋር ሲኖር ነው? ወይም ከማን ጋር መኖር ሲችል ነው? ከእግዚአብሔር ጋር መኖር ስንችል ነው ክርስቲያኖች። ስለዚህ አዳም ከእግዚአብሔር ጋር በገነት ኖሯል ማለት ነው። ከመበደሉ በፊት፣ ኃጢአትን ከመስራቱ በፊት። ስለዚህ አዳም ያመልከው የነበረው እግዚአብሔር ዛሬ እኔና እናንተ የምናከብረው አምላክ ነው ማለት ነው። እኔና እናንተ የምናመልከው አምላክ ያን ጊዜ አዳም ያመለከው አምላክ ነው። የተወደዳችሁ የእግዚአብሔር ልጆች፣ በዚህ ሙሴ በጻፈው በብሔረ ኦሪት ወይም በአምስቱ የሕግ መጻሕፍት ከምንላቸው በዚህ በኦሪት ዘጸአት ላይ የተቀመጠልን ነገር አለ። ምዕራፍ 20 ላይ ምንድነው የሚለን? ከ10ቱ ትእዛዛት ከ10ሩ ሕጎች መካከል አንዱ ሙሴ ጻፈው ማለት ነው። አንዱ ሕግ ምንድነው የሚለን? ከእኔ በቀር ሌሎች አማልክት አታምልክ ይላል። ይህን ቃል የተናገረው እግዚአብሔር ነው። ከእኔ በቀር አለ እግዚአብሔር፣ ሌሎች አማልክት አታምልክ። በዚህ ብቻ አልቆመም። በዚህ በቅዱስ መጽሐፋችን በተለይ አብርሃም ጣዖት ሲያመልክ ነበር። ነገር ግን እግዚአብሔር ከጣዖት አምልኮ አውጥቶት ባርኮታል። እግዚአብሔር አብርሃምን ባረከው። አበ ብዙሃን የብዙዎች አባት እንዲሆን
እግዚአብሔር ባርኮታል። ስሙ ከፍ ያለ የተመሰገነ ይሁን። አብርሃም ብቻ አይደለም እንግዲህ በተለይ በማቴዎስ ወንጌል ምዕራፍ 22 በማቴዎስ ወንጌል ምዕራፍ 22 ቁጥር 37 ላይ ደግሞ ምንድነው የተባለው? ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ ምን በል ውደድ ተብለናል ማለት ነው። ውድ የተዋህዶ ልጆች እኛም ዛሬ ጌታ አምላካችንን መውደድ ማፍቀር እንድንችል የታዘዝንበት ልዩ ትእዛዝ ቢኖር ይሄ ክፍል ነው ማለት ነው። የሚመለክ ማን ነው? እግዚአብሔር ነው። የሚመሰገን ማን ነው? እግዚአብሔር ነው። ከዚህ እየተማርን ነው። በደንብ አስተውሉ። ይሄ ብቻ አይደለም። በተለይ አንድ ታሪክ እናገኛለን በሐዋርያነ አበው ዘመን ማለት ነው። በሐዋርያት እግር የተተኩ አባቶች በነበሩበት በዚያ ዘመን አንድ ታላቅ ቅዱስ የሆነ አባት ነበር። ይሄ አባት ቅዱስ ፖሊካርፐስ ይባላል። ቅዱስ ፖሊካርፐስ በአንድ ወቅት የክርስትና ተቃራኒ የነበሩ ኢየሱስ ክርስቶስ መመለክ የለበትም ብለው የሚያምኑ ሰዎች እጅ ገባ። እነርሱ ያዙት። ከዚያ ምንድን ነው ያሉት? ኢየሱስ ክርስቶስ የምትለውን ካደው፣ ክርስትናን ተወው አሉ። በዚህ ሰዓት ቅዱስ ፖሊካርፐስ የመለሰው መልስ ነበር። ምንድን ነው ያለው? እኔ በዚህ ሰዓት ዕድሜ 86 ዓመት ነው አለ። በደንብ አስተውሉ። በዚህ ሰዓት ዕድሜ ስንት ምን ያህል ነው አለ? 86 ነው። 86 ዓመታት ሙሉ ከኔ ጋር ነበር። ማን? ኢየሱስ ክርስቶስ። 86 ዓመት ሙሉ ከኔ ጋር የነበረውን እንዴት እክዳለሁ? ምን በደለኝ አለ። አዎ የእግዚአብሔር ውለታ አይረሳም። የእግዚአብሔርን ውለታ የሚረሳ ሰው መኖር ያቆመ ሰው ነው። ክርስቲያኖች በደንብ አስተውሉ። እግዚአብሔርን የምናስበው ከሆነ፣ እግዚአብሔርን የምናመልከው ከሆነ የእግዚአብሔር በረከት፣ የእርሱ ቸርነት፣ የእርሱ ጥበቃ፣ የእርሱ መግቦት ከሁላችን ጋር ይሆናል ማለት ነው። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ፖሊካርፐስ ዕድሜ ልኬን ከኔ ጋር ሆኗል፣ አንድም ቀን በድሎኝ አያውቅም፣ ስለዚህ እርሱን አልክድም አለ። ክርስትና እንደዚህ ነው። የሚፈለገውን መስዋዕትነት እየከፈልን ነው በክርስትና ሕይወት ውስጥ የምንኖረው። የምናጌጠውም ጭምር በክርስትና ሕይወት ውስጥ ስንኖር እንዲህ ስናደርግ ነው። በዚህ ሁኔታ ስንኖር ነው ማለት ነው። በደንብ አስተውሉ ውድ ክርስቲያኖች። ስለዚህ በሐዋርያነ አበው ዘመን ለክርስትና ድንቅ ምስክር የነበር፣ ስለ ክርስትናው ድንቅ መስካሪ የነበረ ታላቅ አባት ከነበሩት አባቶች መካከል እጅግ ታላቅ የነበረው ማን ነው ማለት ነው? ቅዱስ ፖሊካርፐስ እንዲህ መስክረዋል ማለት ነው። ሌሎች ቅዱሳን አባቶችም ስለ ክርስትና መስክረዋል። ሌሎች አባቶችም ስለ ቤተ ክርስቲያን መስክረዋል። ሌሎች አባቶችም ከእግዚአብሔር ጋር ስለመኖር በእምነት ስለመጽናት መስክረዋል። በዚህ አሁን በጠቀስነው ምዕራፍና ቁጥር ላይ ግን አንድ ታላቅ አባት ኢያሱ የተባለ ከሙሴ ቀጥሎ ሕዝበ እስራኤልን የመራ ምንድን ያደረገው? የእስራኤል ሕዝብ የእግዚአብሔርን ውለታ ረስቶ፣ እግዚአብሔር ያደረገለትን ረስቶ ጣዖትን ወደ ማምለክ ሲመጣ፣ ጣዖትን ለማምለክ ፍላጎት ሲይዘው ወይም የማምለክ ዝንባሌ ላይ ሲመጡ ኢያሱ ሽማግሌዎቹን ሰበሰበ። ማንን ሰበሰበ አልኳችሁ? ሽማግሌዎችን፣ በዕድሜ የገፉትን የእስራኤላውያንን መሪዎች፣ አባቶች፣ አለቆች ሁሉ ሰበሰበ። ከዚያ ምንድን ያላቸው? እግዚአብሔር የዋለላቸውን ውለታ ነገራቸው።
አስረዳቸው። ማን የዋለላቸውን ውለታ? እግዚአብሔር የዋለላቸውን ውለታ አንድም ሳይቀር አንድ በአንድ እየዘረዘረ ነገራቸው። ከዚያስ ምንድን ያደረገው? እግዚአብሔርን ፍሩ አላቸው። ማንን ፍሩት? እግዚአብሔርን ፍሩ። በደንብ አስተውሉ። ከዚያስ በፍጹም በእውነተኛ ልብ አምላካችሁን አምልኩት አለ። ምክንያቱስ በወንዝ ማዶ በግብፅ ውስጥ ያመልኩት የነበረው አማልክትን ከእነርሱ እጅ አውጥቶ የራሱ ያደረጋችሁን እግዚአብሔርን ምን በሉ? አምልኩት አላቸው። አዎ፣ ምናልባት ደግሞ ምን አላቸው? እግዚአብሔርን ማምለክ ክፉ መስሎ ከታያችሁ፣ እግዚአብሔርን ማምለክ የማያስፈልግ መስሎ ከታያችሁ፣ በደንብ አስተውሉ። እግዚአብሔርን ማምለክ የማይሆን የማይጠቅም መስሎ ከታያችሁ የምታመልኩትን ዛሬ ምረጡ አለ። የምታመልኩትን ዛሬ ምን በሉ? ምረጡ። መጨረሻ ላይስ ምን አለ? እኔና ቤቴ ግን አለ። ተመልከቱ። እኔና ቤቴ ግን ማንን እናመልካለን አለ? እግዚአብሔርን እናመልካለን አለ። የሚደንቅ አባባል ነው። የሚገርም አባባል ነው። ተመልከቱ። እኔና ቤቴ ግን ማንን እናመልካለን አለ? እግዚአብሔርን እናመልካለን። ከባርነት ቀንበር ፈቶ የራሱ ያደረጋቸውን በአሕዛብ ጣዖት ለወጡት እግዚአብሔርን። ብዙ ውለታ የዋለላቸውን እግዚአብሔር ዘነጉት፣ ረሱት፣ ተዉት። ግን ኢያሱ ምንድን ነው ያለው? እንዳትረሱ እግዚአብሔርን አምልኩት፣ ለእርሱ ተገዙ፣ እርሱን ውደዱት። ባለውለታችሁ ነው፣ ክብራችሁ ነው፣ ሞገሳችሁ ነው አለ። ተመልከቱ፣ ሞገሳችሁ ነው። ስለዚህ እግዚአብሔርን ታመልኩት እንደሆነ እግዚአብሔርን አምልኩት። ያም ደግሞ አልመስላችሁ ካለ የምታመልኩትን ዛሬ ምረጡ። የራሱን አቋም ደግሞ ሲናገር ስለ ራሱ እምነት ደግሞ ሲመሰክር ምን አለ? እኔና ቤቴ ግን እግዚአብሔርን እናመልካለን አለ። ተመልከቱ። እኔና ቤቴ ግን ማንን እናመልካለን? እግዚአብሔርን እናመልካለን። አስተውሉ። እናንተም የምታመልኩትን ምረጡ አለ። እግዚአብሔርን ማምለክ ወይም አምልኮ የፈቃድ ጉዳይ ነው፣ ግዴታ አይደለም። እግዚአብሔር አምላክ አስገድዶ የሚገዛን አስገድዶን እንድናመልከው የሚፈልግ አምላክ አይደለም። ግን በፈቃዳችን እንድናመልከው ይፈልጋል። በፈቃዳችን ፈቃደኞች ሆነን ስናመልከው እርሱ በእኛ ይደሰታል። ክብር ለእግዚአብሔር ይሁን። በፈቃዳችን ስናመሰግነው፣ በፈቃዳችን ወደንና ፈቅደን ስንዘምርለት እግዚአብሔር ይፈልጋል። ይህን ያላቸው። ከዚያስ ምን አለ? ተገደን አይደለም። ተመልከቱ፣ ወደን ፈቅደን ነው ለእግዚአብሔር ምን የምንለው? የምንገዛው፣ የምንታዘዘው ማለት ነው። እግዚአብሔርን የምንታዘዘው ወደን ፈቅደን ነው። ውድ የተዋህዶ ልጆች በሚገባ እናስተውል። እስራኤላውያን በዚህ በቅዱስ መጽሐፍ እንደምናገኘው ለብዙ ጣዖታት ተገዝተዋል፣ ለጣዖታት ተንበርክከዋል። አዎ፣ ከነዚህ ጣዖታት መካከል በዓልን ማስታወስ እንችላለን። ከነዚህ ጣዖታት መካከል ዳጎንን ማሰብ እንችላለን፣ ማስታወስ እንችላለን። ከነዚህ ጣዖታት መካከል አስታሮትን ማስታወስ ይገባል። ከነዚህ ጣዖታት መካከል
በወርቅ የተሰራውን የጥጃ ምስል በናቡከደነጾር የነበረውን ትንቢተ ዳንኤል ምዕራፍ 3 ላይ የተገለጸውን ሶስቱ ሕፃናት እንዲሰግዱ የተገደዱበትን ማስታወስ እንችላለን። ሌሎችም አሁን ያልጠቀስናቸው የአሕዛብ ጣዖታት ነበሩ። ነገር ግን እነዚህን ሁሉ ሲያመልኩ እግዚአብሔር አልተደሰተባቸውም። ደግሞም እግዚአብሔር በአምላክነቱ ቀናኢ ነው። እርሱን እንድናመልከው ይፈልጋል። ለእርሱ እንድንገዛ እግዚአብሔር ይፈልጋል። ውድ የእግዚአብሔር ልጆች፣ በሕይወት ዘመናችን እግዚአብሔርን ለማስደሰት ምንድነው ማድረግ ያለብን? ከመናፍስት እርኩሳን መራቅ ነው ያለብን። አዎ፣ እግዚአብሔርን ለማስደሰት ከሟርት መንፈስ መራቅ ነው ያለብን። እግዚአብሔርን ለማስደሰት ከድግምት መሸሽ ነው ያለብን። እግዚአብሔርን ለማስደሰት ከጥንቆላ መሸሽ ነው ያለብን። እግዚአብሔርን ለማስደሰት ከአስማት መራቅ ነው ያለብን። እግዚአብሔርን ለማስደሰት የሙታንን መንፈስ ከሚጠሩ እግዚአብሔርን ከማያስደስቱ በጠላት ዲያብሎስ ቁጥጥር ስር ከዋሉ አካላት መራቅ ነው ያለብን። ማንን መቅረብ ነው ያለብን? እግዚአብሔርን መቅረብ፣ እግዚአብሔርን ማገልገል። እርሱ አምላካችን ቅዱስ እግዚአብሔር በበረከት ይጎበኘናል ያን ጊዜ። ስለዚህ በሕይወት ዘመናችን እንደ ፈቃዱ እርሱ እንደወደደ እንድንኖርበት ቃሉን ሰጥቶናል። እንድንኖርለት ደግሞ የሚፈልግ አምላክ አለን ክርስቲያኖች። ስለዚህ ትውልዱ አምላኩን ብቻ እንዲያመልክ ነው የታዘዘው ማለት ነው። አዎ፣ ከባዕድ አምልኮ እንዲለይ ነው የተፈለገው። የምታመልኩትን ዛሬ ምን በሉ ነው የተባልነው? ምረጡ። አዎ፣ የሚያዋጣችሁን ምረጡ፣ የሚያስፈልጋችሁን ምረጡ። ከዚያስ የኔ ምርጫ ግን አለ ኢያሱ፣ የኔ ምርጫ ግን እግዚአብሔርን ማምለክ ነው። የኔ ምርጫ ግን እግዚአብሔር ነው አለ። ተመልከቱ፣ የኔ ምርጫ ማን ነው አለ? እግዚአብሔር ነው። እኛም ምርጫችንን ማስተካከል እንድንችል እግዚአብሔር ይርዳን። ውድ የተዋህዶ ልጆች፣ በሕይወታችን ውስጥ መገንዘብ ከሚገባን ነገር አንዱ ሁለት አይነት ገጽታ አላት ይቺ ዓለም። ሁለት አይነት ሰዎች አሉ። ያው ስንት አይነት ሰዎች አሉ? ሁለት አይነት ሰዎች አሉ። በዚህ ምድር ላይ ስንኖር የትኛው ገጽታ ላይ ነን እኛ የትኛው መደብ ውስጥ ነን የሚለውን ራሳችንን ልንጠይቅ ይገባል። ውስጣችንን ልንጠይቅ ይገባል ማለት ነው። ሁለት አይነት ሰዎች ግን አሉ። ምን አይነት ሰዎች? መንፈሳውያን ሰዎች አሉ፣ ዓለማውያን ሰዎች ደግሞ አሉ። ያው መንፈሳዊ ሰው የሚያከናውነው ነገር አለ፣ ዓለማዊ የሆነ ሰው ደግሞ የሚያከናውነው ነገር አለ። ምናልባት ዓለማዊ የሚለውን ቃል ተፈጥሯዊ ሰው ማለት እንችላለን። በዓለም ውስጥ የሚኖር የዓለም ጉዳይ አስፈጻሚ የሆነ ለጠላት ዲያብሎስ የተገዛ የተንበረከከ ማለታችን ነው ዓለማዊ ስንል እንጂ ሁላችንም በዓለም እየኖርን ነው፣ ይታወቃል፣ ግልጽ ነው። ነገር ግን በዓለም ውስጥ ስንኖር በዓለም ውስጥ የሚኖረው ሁሉ ዓለማዊ ነው ማለት አይቻልም። ይቺ ቅድስት ቤተ ክርስቲያናችን በዓለም ውስጥ ያለች የሰማያዊው ንጉሥ የእግዚአብሔር አምባሳደር ናት። ማን? ቤተ ክርስቲያን ማለት ነው። ስለዚህ ሁል ጊዜ ልንረዳ ልንገነዘብ የሚገባን ነገር ቢኖር እግዚአብሔርን በምናመልክበት ሰዓት፣ የእግዚአብሔር ወዳጆች በምንሆንበት ሰዓት የእግዚአብሔር በረከት ዘወትር ከኛ ጋር ይሆናል። እግዚአብሔር ዕለት ዕለት ቤታችንን ይባርካል፣ ቤታችን ይቀደሳል። መንፈሳውያን ስንሆን ማለት ነው። በአጠቃላይ ግን ሁለት አካላት አሉ፣ መንፈሳውያንና
ዓለማውያን ወይም የተፈጥሮ ሰው የዓለም ሰዎች እና የእግዚአብሔር ሰዎች ብለን መክፈል እንችላለን። ዓለማውያን ስንል ምን የሚሰሩ ናቸው? መንፈሳውያን ስንል ምን የሚያደርጉ ናቸው? ሁሉንም መመልከት እና ማወቅ ያስፈልጋል። እግዚአብሔር በረዳን መጠን ይህንን ደግሞ እንመለከታለን ማለት ነው። የእግዚአብሔር ልጆች፣ መንፈሳዊ ሰው ለእግዚአብሔር ይገዛል። መንፈሳዊ ሰው እግዚአብሔርን ያመልካል። ዓለማዊ ሰው ደግሞ ለሰይጣን ይገዛል፣ ሰይጣንንም ያመልካል። መንፈሳዊ ሰው በእግዚአብሔር ይመካል። አዎ፣ በማን ይመካል? በእግዚአብሔር ይመካል፣ በእግዚአብሔር ይታመናል። ዓለማዊ ሰው ደግሞ ለሰይጣን ይገዛል፣ በሰይጣንም ይታመናል። መንፈሳዊ ሰው የእግዚአብሔር ሰው በእግዚአብሔር ይታመናል፣ በእግዚአብሔር ይመካል። የእግዚአብሔር ያልሆነ ሰው ግን በመልኩ ይመካል፣ በስራው ይመካል፣ በስራው መደቡ ማለት ነው ይመካል፣ በገንዘቡ ይመካል፣ በእውቀቱ ይመካል፣ በስልጣኑ ይመካል። በደንብ አስተውሉ። በስልጣኑ ይመካል፣ በዝናው ይመካል፣ በጉልበቱ ይመካል፣ በዘመዱ ይመካል፣ በወገኑ ይመካል። በአጠቃላይ አለኝ በሚለው ሁሉ ይተማመናል። ይሄ ተግባር የማን ተግባር ነው? የምን አይነት ሰው ተግባር ነው ያልን እንደሆነ የዓለማዊ ሰው ማለት ነው። በደንብ አስተውሉ። መንፈሳዊ ሰው ለእግዚአብሔር መስዋዕት ያቀርባል፣ ለእግዚአብሔር መስዋዕት ይሰዋል። ዓለማዊ ሰው ለሰይጣን መስዋዕት ያቀርባል። መንፈሳዊ ሰው እግዚአብሔርን ያገለግላል። ማንን ያገለግላል? እግዚአብሔርን ያገለግላል። ዓለማዊ ሰው ሰይጣንን ያገለግላል። እናስተውል። የዓለም ገጽታን እየተመለከትን ነው። ስለ ዓለም ሁኔታ እየዳሰስን ነው። መንፈሳዊ ሰው የጌታውን የአምላኩን የቸሩ መድኃኔዓለምን ሥጋና ደም ይቀበላል። የክርስቶስን የጌታውን ጽዋ ይጠጣል። የዓለም ሰው ግን የአጋንንትን ጽዋ ይጠጣል። መንፈሳዊ ሰው በእግዚአብሔር ኃይል ይታገዛል። በማን ኃይል ይታገዛል? በእግዚአብሔር ኃይል ይታገዛል። መንፈሳዊ ያልሆነ ሰው ግን በጨለማ ገዦች ኃይል፣ በጨለማ ገዦች ስልጣን ይታገዛል። የእግዚአብሔር ያልሆነ በዓለም የሚኖር በዓለም ስሜት ውስጥ ያለ ሰው ተገኑ፣ ወገኑ፣ መመኪያው፣ መደገፊያው ይሄ ነው። መንፈሳዊ ሰው ለእውነት ይገዛል። አዎ፣ ለእውነት ይወግናል። ዓለማዊ ሰው ግን፣ መንፈሳዊ ያልሆነ ሰው ግን አታላይ ነው፣ አጭበርባሪ ነው፣ የእውነት ተቃዋሚ ነው። ክርስቲያኖች፣ መንፈሳዊ ያልሆነ ሰው ይህን ተግባር ነው የሚፈጽመው። መንፈሳዊ የሆነ ሰው ጨዋ ነው፣ ንጹሕ ነው። መንፈሳዊ ያልሆነ ሰው ነውረኛ ነው፣ እርኩስ ነው። የረከሰ ሕይወት ውስጥ ነው የሚኖረው ማለት ነው። መንፈሳዊ የሆነ ሰው በብርሃን የሚኖር ሰው ነው። መንፈሳዊ ያልሆነ ሰው ደግሞ በጨለማ የሚኖር ሰው ነው። በደንብ አስተውሉ። መንፈሳዊ የሆነ ሰው የዘላለም ሕይወት አለው። የዘላለም ምን አለው አልኳችሁ? የዘላለም ሕይወት አለው።
መንፈሳዊ ያልሆነ ሰውን ደግሞ የሚጠብቀው ዘላለማዊ ሞት ነው። ዘላለማዊ ሞት ይጠብቀዋል። መንፈሳዊ የሆነ ሰው የእግዚአብሔር መንግስት ወራሽ ነው። የማን መንግስት? የእግዚአብሔር መንግስት ወራሽ ነው። መንፈሳዊ ያልሆነ ሰው ለሰይጣንና ለግብረ አበሮቹ ለሰይጣንና ለእርሱ ጉዳይ አስፈጻሚዎች የተዘጋጀውን የኩነኔ ቦታ የሚወርስ ነው። ተመልከቱ፣ ያንን የሚወርስ ነው። መንፈሳዊ የሆነ ሰው በመንፈስ ቅዱስ ይጠመቃል። በማን ይጠመቃል? በመንፈስ ቅዱስ። በማን ይጠመቃል? በሥላሴ ስም፣ በአብ በወልድ በመንፈስ ቅዱስ ስም ይጠመቃል። ማን? መንፈሳዊ የሆነ ሰው። መንፈሳዊ ያልሆነ ሰው ደግሞ በዓለም መንፈስ ይሞላል። በማን ይሞላል? በዓለም መንፈስ። የዓለም መንፈስ ምንድን ነው? መልካምን የማያሰራ፣ ወደ መልካምነት የማያመጣ፣ ከእግዚአብሔር የሚያርቅ፣ ከቤተ መቅደስ የሚያርቅ ነው። በዚህ መንፈስ ይሞላል። መንፈሳዊ የሆነ ሰው ተአምራትን ያደርጋል፣ አጋንንትን ያስወጣል። ማንን ያስወጣል አልኳቸው? አጋንንትን ያስወጣል። በአጋንንት ላይ ድልን የተጎናጸፈ ነው። በአጋንንት ላይ ማሸነፍን የተጎናጸፈ ነው። ከማን ጋር ያለ ሰው? ከእግዚአብሔር ጋር ያለ ሰው፣ መንፈሳዊ የሆነ ሰው ማለት ነው። መንፈሳዊ ያልሆነ ሰው ደግሞ በአሳሳች መንፈስ የተያዘ ነው። በአጋንንት መንፈስ የተያዘ ነው። ሕይወታችንን አምላካችን እግዚአብሔር በመንፈሳዊ ሕይወት መምራት እንድንችል ይርዳን፣ ያግዘን። አዎ፣ መንፈሳዊ ሰው የእግዚአብሔር ማደሪያ ነው። የማን ማደሪያ? የእግዚአብሔር ማደሪያ ነው። መንፈሳዊ ያልሆነ ሰው የርኩሳን መናፍስት ማደሪያ ነው። በደንብ አስተውሉ። የእርኩሳን መናፍስት ምንድን ነው? ማደሪያ ይሆናል። አዎ፣ ሲጀመር ስንፈጠር እኮ የእግዚአብሔር ቤተ መቅደሶች ነን። መዘንጋት የለብንም። የእግዚአብሔር ቤተ መቅደስ፣ የእግዚአብሔር ማደሪያ፣ እግዚአብሔር የሚከብርበት ቅዱስ ቃሉን የሚሸከም ማንነት ያለን ሰዎች ነን። ቅዱስ ሥጋውንና ክቡር ደሙን ለመቀበል የተመረጥን ሰዎች ነን። እኛ ግን ይህንን ዘንግተን ምን ሆነናል? ዛሬ የጠላት ዲያብሎስ ቤቶች ሆነናል። መሳቂያ መሳለቂያ ሆነናል። መጫወቻ ሆነናል ማለት ነው። ስለዚህ በሕይወት ዘመናችን እግዚአብሔርን በዚህ መልኩ እንድናገለግል፣ እግዚአብሔር ቤተ መቅደሶች እንድንሆን፣ የእግዚአብሔር ቤቶች እንድንሆን እግዚአብሔር ይርዳን። ክርስቲያኖች፣ መንፈሳዊ ሰው በመንፈስ ቅዱስ ልዩ ልዩ ስጦታ ድንቅን ያደርጋል። ማን? መንፈሳዊ የሆነ ሰው በማን? በመንፈስ ቅዱስ ድንቅ ስጦታ። አዎ፣ ሀብተ ፈውስ ልዩ ስጦታ ነው፣ ድንቅ ስጦታ ነው። ተአምራት የማድረግ ለአባቶቻችን የተለያዩ ስጦታዎች ተሰጥተዋል። ከነዚህ ስጦታዎች መካከል አጋንንትን የማውጣት ሀብተ ፈውስ የተሰጣቸው ሰዎች አሉ። ስለዚህ መንፈሳዊ ሰው በእግዚአብሔር መንፈስ ቅዱስ ድንቅ ስጦታ ተአምራትን ይሰራል፣ ተአምር ያደርጋል። ተመልከቱ፣ ድንቅን ያደርጋል። መንፈሳዊ ያልሆነ ሰውስ በመተት፣ በአስማት፣ በድግምት፣ በሟርት፣ በአፍዝ አደንግዝ ሌላ አላስፈላጊ ተግባርን ይፈጽማል። በደንብ አስተውሉ። ሕይወት እንደዚህ ሲሆን እጅግ ያሳዝናል። ክርስቲያኖች፣ መንፈሳዊ ሰው የመንፈስ ቅዱስን ፍሬ ያፈራል። የመንፈስ ቅዱስ ፍሬ በዚህ በገላትያ መልእክት ምዕራፍ 5 ላይ በግልጽ ተቀምጧል። የመንፈስ ፍሬ ምንድን ነው ያለ እንደሆነ እዚያ ላይ ተሰፍሮልናል። ማንበብ መረዳት እንችላለን። መንፈሳዊ የሆነ ሰው እንደዚህ አይነት ያለ መልካም ፍሬን
መንፈሳዊ ፍሬን፣ የመንፈስ ቅዱስን ስጦታ፣ የመንፈስ ቅዱስን ፍሬ ያፈራል። መንፈሳዊ ያልሆነ ሰውስ ኃጢአትን፣ ግፍን ያከማቻል። መንፈሳዊ ያልሆነ ሰው በዚህ ሁኔታ ውስጥ ነው የሚኖረው። እንለይ። አሁን የት ጋር እንዳለን ሕይወታችንን እንመዝን፣ እንፈትሽ። መንፈሳዊ የሆነ ሰው በይቅርታ ዳግም ይወለዳል። ከውሃና ከመንፈስ ቅዱስ እንደገና ይወለዳል። በየጊዜው በንስሐ ሕይወት ራሱን እያስተካከለ ከኃጢአት ነፃ የሆነ ወደ እግዚአብሔር እየቀረበ መንፈሳዊያን ተግባራትን እየፈጸመ ይኖራል። ይሄ የማን ተግባር ነው? የመንፈሳዊ ሰው ተግባር ነው። አዎ፣ እንደዚህ ይወለዳል። ከቤተ ክርስቲያን ይወለዳል። ከእናት ቤተ ክርስቲያን። ቤተ ክርስቲያን ወልዳ ያሳደገቻቸው ብዙ ልጆች አሏት። ቤተ ክርስቲያን ማኅፀነ ለምለም ናት የምንለው ከዚህ የተነሳ ነው። መንፈሳዊ ያልሆነ ሰውስ ለውጥ የለውም። መንፈሳዊ ያልሆነ ሰው ዋጋ ቢስ ሆኖ ይኖራል። ምን ሆኖ ይኖራል? ዋጋ ቢስ፣ የማይፈለግ ሆኖ ይኖራል። ምን ጥቅም አለው ሕይወት ካልተለወጠ? ምን ጥቅም አለው ቃሉ ካልለወጠን? መንፈሳዊ ሰው ትሁት ነው። መንፈሳዊ ያልሆነ ሰው ትዕቢተኛ ነው። መንፈሳዊ ሰው አማኝ ነው። መንፈሳዊ ያልሆነ ሰው ከሃዲ ነው፣ አመፀኛ ነው። መንፈሳዊ ሰው ከእግዚአብሔር ጋር ህብረት አለው። ከማን ጋር ህብረት አለው? ከእግዚአብሔር ጋር ህብረት አለው። ማን? መንፈሳዊ የሆነ ሰው ማለት ነው። ከማን ጋር ህብረት አለው? ከእግዚአብሔር ጋር ህብረት አለው። መንፈሳዊ የሆነ ሰው። መንፈሳዊ ያልሆነ ሰው ደግሞ ከእግዚአብሔር ተለይቷል። እግዚአብሔርም ከእርሱ ይለያል፣ እርሱም ከእግዚአብሔር ተለይቷል። ከዚህ ሰውረን። መንፈሳዊ የሆነ ሰው የእግዚአብሔር ባሪያ ነው። የማን ባሪያ አልኳችሁ? የእግዚአብሔር ባሪያ ነው። መንፈሳዊ ያልሆነ ሰው የሰይጣን ባሪያ ነው። የሰይጣን ጉዳይ አስፈጻሚ ነው። የሰይጣን ተላላኪ ነው። መንፈሳዊ የሆነ ሰው፣ አዎ መንፈሳዊ የሆነ ሰው የዓለም ወዳጅ አይደለም። ለዚች ዓለም መጻተኛ ነው። በደንብ አስተውሉ። መጻተኛ ነው። የዓለም ሰው አይደለም። ከዓለም ስላልሆነ ዓለም ትጠላዋለች። ከዓለም ስላልሆነ ዓለም ታገለዋለች። አልፈልግህም ትለዋለች። ማንን? ከእግዚአብሔር የሆነውን። ከዓለም ያልሆነውን ዓለም አትፈልገውም፣ አትወደውም። ከእግዚአብሔር ስለሆነ ማለት ነው። ከእግዚአብሔር የሆነውን ዓለም አትወደውም። ለዓለም መጻተኛ ነው። የዓለም ወዳጅ ነው ከእግዚአብሔር የተለየው ደግሞ። የማን ወዳጅ ነው? የዓለም ወዳጅ። አዎ ከዚህ ዓለም ድሎት፣ ከዚህ ዓለም ጥቅም፣ ከዚህ ዓለም ፋይዳ ልንለይ ይገባል። ወደ እግዚአብሔር መንግሥት ልንሰበሰብ፣ ልንጠቀለል ይገባል። መንፈሳዊ ሰው በመንፈስ ይኖራል። መንፈሳዊ ያልሆነ ሰው በኃጢአት ይኖራል። መንፈሳዊ ሰው ስነ ምግባር አለው። መንፈሳዊ ያልሆነ ሰው ምግባረ ቢስ ነው። መንፈሳዊ የሆነ ሰው ፍቅርን፣ አንድነትን፣ ስምምነትን ገንዘቡ ያደርጋል። መንፈሳዊ ያልሆነ ሰው ደግሞ ጥላቻን ገንዘቡ ያደረገ፣ በጥላቻ የተመረዘ ነው። መንፈሳዊ የሆነ ሰው ወጉን፣ ማዕረጉን ያከብራል፣ ይወዳል። ለሚቀጥለውም ትውልድ
መልካምና በጎ የሆነ ነገርን ያሸጋግራል። ማን? መንፈሳዊ የሆነ ሰው ትዳሩን አክባሪ ነው። አዎ ትዳር ሲጀመር ያከበረውን ያስከብራል፣ ያላከበረውን ደግሞ ያልከሰክሰዋል። ስለዚህ መንፈሳዊ የሆነ ሰው ትዳሩን ያከብራል፣ ጋብቻን ያከብራል። ብዙውን ጊዜ ሲባል እንሰማለን፣ ጋብቻ ክቡር ነው ያስከብራልም እንላለን። መንፈሳዊ የሆነ ሰው፣ የእግዚአብሔር ወገን የሆነ ሰው ጋብቻውን ያከብራል። አዎ ታማኝ ነው። መንፈሳዊ ያልሆነ ሰው ሴሰኛ ነው፣ አመንዝራ ነው፣ ዘማዊ ነው። እግዚአብሔር የሚደሰትበትን ተግባር አይፈጽምም። መንፈሳዊ ያልሆነ ሰው። መንፈሳዊ የሆነ ሰው ርኅሩህ ነው፣ ለጋስ ነው፣ ቅን ነው። በደንብ አስተውሉ። ቅን ነው። ይሄ መገለጫው ነው የመንፈሳዊ ሰው። መንፈሳዊ ያልሆነ ሰው ደግሞ ንፉግ ነው፣ ስስታም ነው፣ ቅን ነው። ስለዚህ መንፈሳዊ ሕይወት በልምምድ የሚመጣ እየዳበረ ደግሞ የሚሄድ ሕይወት ነው። ክርስቲያኖች መንፈሳዊ ሰው ኃጢአትንና ዲያብሎስን ሰይጣንን ይጠላል። መንፈሳዊ የሆነ ሰው። መንፈሳዊ ያልሆነ ሰውስ? መንፈሳዊ ያልሆነ ሰው እግዚአብሔርን ይጠላል፣ ቅዱሳንን ይጠላል፣ ክርስቲያኖችን ይጠላል፣ ቤተ ክርስቲያንን ይጠላል፣ ሃይማኖትን ይጠላል፣ የሃይማኖት ሰዎችን ይጠላል። መንፈሳዊ ያልሆነ ሰው ማለት ነው። መንፈሳዊ የሆነ ሰው የእግዚአብሔር መንግሥት እንዲስፋፋ፣ የወንጌል አገልግሎት እንዲስፋፋ፣ ተመልከቱ፣ የወንጌል አገልግሎት ምን እንዲል? እንዲስፋፋ፣ መጽሐፍ ቅዱሳዊ ትምህርት እንዲስፋፋ፣ መንፈሳውያን ጉባኤያት እንዲስፋፉ፣ ዘማሪያን አገልጋዮች እንዲበዙ፣ መምህራን ወንጌል እንዲበዙ፣ ሰዓታት ቋሚዎች፣ ማህሌት ቋሚዎች፣ ቀዳሾች እንዲበዙ፣ ቤተ ክርስቲያን ከጫፍ እስከ ጫፍ ከአድማስ እስከ አድማስ እንድትስፋፋ ይወዳል፣ ይፈልጋል። ማን? መንፈሳዊ ሰው። መንፈሳዊ ያልሆነ ሰው ግን ተመልከቱ፣ የዚህ ተቃራኒ ነው። የእግዚአብሔር መንግሥት እንዲስፋፋ አይፈልግም። ምን እንዲስፋፋ ነው የሚያበረታታው? ጥላቻ እንዲስፋፋ ይፈልጋል። ቂም በቀል እንዲስፋፋ ይፈልጋል። ተንኮል እንዲስፋፋ ይፈልጋል። ክፋት እንዲስፋፋ ይፈልጋል። መንፈሳዊ ያልሆነ ሰው ማለት ነው። እኛ በሕይወት ዘመናችን ከእንዲህ አይነት አባዜ መለየት እንድንችል አምላካችን ቅዱስ እግዚአብሔር ሁላችንን የሚርዳን። አዎ መንፈሳዊ ሰው የሰይጣን መንግሥት ሲደመሰስ ደስ ይለዋል። የማን መንግሥት? የሰይጣን መንግሥት ሲደመሰስ፣ የሰይጣን አገዛዝ ግዛቱ ሲፈርስ፣ እንዳልነበረ ሲሆን፣ የሰይጣን ኃይሉ ሲዳከም፣ ሰይጣን ሲወርድ፣ ሰይጣን ሲዋረድ መንፈሳዊ ሰው ደስ ይለዋል። መንፈሳዊ ያልሆነ ሰው ግን ቤተ ክርስቲያን ሲወድም ይደሰታል። ምዕመናን ሲሞቱ ሲገደሉ ይደሰታል። አባቶች ሲሰደዱ ይደሰታል። ቤተ እግዚአብሔር ሲዘጋ ይደሰታል። መንፈሳዊ አገልግሎት ሲቆም ይደሰታል። ሰላም ያገኛል፣ መረጋጋትን ያገኛል። እንዲህ ሲሆን መንፈሳዊ ሰው እግዚአብሔር ዘላለማዊ አምላክ እንደሆነ ያምናል። መንፈሳዊ ያልሆነ ሰው ግን ሰይጣን ዘላለማዊ ነው ብሎ ያምናል። ውድ ክርስቲያኖች በሕይወታችን ሁል ጊዜ ልንዘነጋው የማይገባን ነገር ቢኖር የሰይጣን ሥራ ሁል ጊዜ ከትዕቢት፣ ከተንኮል፣ ከመጥፎ ተግባር የተለየ አይደለም።
የሰይጣን ተግባር ሁል ጊዜ ይሄ ነው። ልንነቃበት ይገባል። ሁል ጊዜ ሰይጣን በዙሪያችን እየከተመ ይፈትነናል፣ እኛን ለመጣል፣ እኛን ለማሸነፍ፣ ከቤተ እግዚአብሔር ለማስወጣት። ስለዚህ ከሰይጣን ጦርነት፣ ከሰይጣን ውጊያ የሚያስመልጥ አምላክ እግዚአብሔር አለልን። ሰይጣንን ድል ያደረገ አምላክ አለልን እኛ። ስለዚህ ሰይጣን አያሸንፈንም። ሰይጣን ያቀነባበረው በእኛ ላይ አይሰራም። ሕይወታችን የተስተካከለ እንዲሆን ግን ያስፈልጋል። በንስሐ ወደ እግዚአብሔር ስንመለስ እግዚአብሔር በበረከት ይጎበኘናል። በደንብ አስተውሉ። ስለዚህ እኛ የሞተልን እያለ ከሞት ወደ ሕይወት ያሸጋገረን፣ ከመቃብር ያወጣን፣ ከፍ ያደረገን፣ በነፃነት እንድንኖር ነፃነትን ያወጀልን ክርስቶስ እያለልን ጣዖትን አናመልክም፣ ለጣዖት አንንበረከክም። እርሱ ከኛ ጋር ስላለ የተቤዠን፣ የጠበቀን፣ የታደገን፣ ከፍ ከፍ ያደረገን፣ ባለማዕረግ ያደረገን፣ ታሪካችንን የለወጠ እርሱ ክርስቶስ ሊመለክ ይገባል እንጂ በእኛ ቤት ሰይጣን፣ በእኛ ቤት አጋንንት የሚወደስበት የሚከብርበት፣ እንዲሁም ደግሞ ለእርሱ መስዋዕት የሚቀርብበት ምንም ጉዳይ የለም ማለት ነው። ስለዚህ ምርጫችን ማን ነው ማለት ነው? እግዚአብሔር ነው። ስለዚህ ያዕቆብ ምዕራፍ 4 ቁጥር 7 ላይ መጽሐፍ ቅዱሳችንን ስናነብ ምንድነው የሚለን? ለእግዚአብሔር ተገዙ። በደንብ አስተውሉ። ለማን ተገዙ? ለእግዚአብሔር ተገዙ፣ ዲያብሎስን ግን ተቃወሙ። ከእናንተም ምን ይላል? ይሸሻል። እግዚአብሔርን ምን በሉት? ቅረቡት። እግዚአብሔርን እሺ በሉት። ለእግዚአብሔር ተገዙ። ሰይጣንን ግን ምን በሉት ነው የተባልነው? ተቃወሙት። እርሱም ከእናንተ ምን ይላል? ይሸሻል። አምላካችን ቅዱስ እግዚአብሔር ከሁላችን ጋር ይሁን። የምታመልኩትን ዛሬ ምረጡ። መደምደሚያ ላይ ኢያሱ ምንድነው ያለው? እኔና ቤቴ ግን እግዚአብሔርን እናመልካለን። ቤታችን እግዚአብሔር የሚመለክበት ሊሆን ይገባል። የቤታችን ራስ እግዚአብሔር ነው። የሕይወታችን ራስ እግዚአብሔር ነው። ለከበደን ነገር ሁሉ ዋስትናችን እግዚአብሔር ብቻ ነው። ውድ ክርስቲያኖች፣ እስካሁን ሰዓት ያለውን ጊዜ መድረሳችንን እናውቃለን። ከዚህ በላይ ስላለው ግን በእርግጠኝነት መናገር አንችልም። ማን ብቻ ነው የሚያውቀው? እግዚአብሔር ብቻ ነው የሚያውቀው። እንደ ፈቃዱ ከተመላለስን ነገሮችን እግዚአብሔር ያስተካክላል። በፈተና ውስጥ የወደቅን ሰዎች እግዚአብሔር እኛን ከፈተና ያወጣናል። በመከራ ላይ ያለን ሰዎች እግዚአብሔር ከመከራ ያወጣናል። ስለዚህ የምናመልከውን እንምረጥ። ምንም እንኳን የተለየ አማራጭ ባይኖረንም ከእግዚአብሔር ጋር መሆን የተሻለ አማራጭ ነው። ከእግዚአብሔር ውጪ ምንም አይነት አማራጭ የለንም። አምላካችን ነው፣ መመኪያችን ነው፣ የቤታችን ጌጥ ነው፣ አሳዳጊያችን ነው፣ ባለውለታችን ነው። እንደ እግዚአብሔር የሆነልን ማንም የለም። እንደ እግዚአብሔር የተሸከመን ማንም የለም። ክርስቶስ መተኪያ የሌላት ሕይወቱን ስለኔና ስለናንተ አሳልፎ በሰጠ ሰዓት ምንድነው ያለው? ከዚህ የሚበልጥ ፍቅር ለማንም የለውም ማለት።
ከየት የሚበልጥ ፍቅር፣ ሕይወትን ስለሌላው አሳልፎ መስጠትን የመሰለ ፍቅር። የሚወደን ሰው ንብረቱን ሊሰጠን ይችላል። የሚወደን ሰው ቁሳዊ ነገር ሊሰጠን ይችላል። ሕይወቱን ስለኛ የሚሰዋ ግን በፍጹም የለም፣ አይታሰብም። ክርስቶስ ግን ሕይወቱን ሰጠን። እኛን ከሞት ወደ ሕይወት አሸጋገረን። ከመገዛት ወደ ነፃነት አሸጋገረን። ከዲያብሎስ ባርነት ወደ ራሱ መንግስት አሸጋገረን። በጤና እንድንኖር፣ በሰላም እንድንኖር፣ ሰርተን በረከት እንድናገኝ፣ ወልደን እንድንሰም፣ በሕይወት ወጥተን በሰላም በጤና እንድንገባ፣ ሀገራችን ሰላም እንድትሆን፣ አህጉራችን አፍሪካ ሰላም እንድትሆን፣ ለዓለም ሁሉ ሰላም እንዲሆን የማን ፈቃድ የማን እገዛ ያስፈልጋል? የእግዚአብሔር እገዛ ያስፈልጋል። ወንድሜ፣ እህቴ፣ አባቴ፣ እናቴ፣ ሁላችሁም ኦርቶዶክሳውያን ብቸኛ ተስፋችን እግዚአብሔር ብቻ ነው። የአባቶቻችን አምላክ እግዚአብሔር እየረዳን ብዙ የመከራ ዘመናትን አሳልፈናል። እሱ አምላካችን ሆኖ እኛ አምላኪዎቹ ሆነን፣ እሱ አባታችን ሆኖ እኛ ልጆቹ ሆነን፣ እሱ አሻጋሪዎቻችን ሆኖ እኛ ደግሞ ተሻጋሪ ሆነን፣ እሱ የኛ ሆኖ እኛም የሱ ሆነን አይታለፉም የተባሉ ቀናትን አልፈናል። ከዚህ መውጣት አይችሉም ስንባል ወጥተናል። አለቀላቸው ስንባል እድሜያችን ተቀጥለዋል። ሞት ሲጠበቅልን ሞትን የሚመኙልን ሰዎች እኛን ከሞት ወጥመድ አምልጠን በዓይናቸው አይተዋል። እንድንቸገር፣ እንድንወድቅ፣ ከሁሉ በታች እንድንሆን የሚፈልጉ ሰዎች ዛሬ እነሱ ራሳቸው መሳቂያ መሳለቂያ ሆነዋል። እግዚአብሔርን የያዘ ሰው አያፍርም። በእግዚአብሔር የታመነ ሰው አያፍርም። እግዚአብሔር አምላኩ የሆነለት ሰው እድለኛ ነው። ይህን ቃል ደግመዋለሁ። እግዚአብሔርን አምላኩ ያደረገ፣ በእግዚአብሔር ላይ የተደገፈ እድለኛ ነው። አትሸማቀቁ። የእግዚአብሔር ስለሆናችሁ ደስ ይበላችሁ። ይህን ቃል ደግሜ እላለሁ። የእግዚአብሔር ስለሆናችሁ፣ በስሙ ስለተጠራችሁ፣ በደሙ ስለተገዛችሁ ደስ ይበላችሁ። የቤተ ክርስቲያን አምላክ በቤቱ ሰብስቦ ቅዱስ ሥጋውን ክቡር ደሙን እየመገበን ነው። የቤተ ክርስቲያን አምላክ ስንታመም በጸበሉ እንድንፈወስ ኃይሉን በጸበሉ ላይ አሳድሮ እንድንገለገል አድርጓል። የቤተ ክርስቲያን አምላክ በመስቀሉ ላይ ኃይልን አድርጎ በመስቀሉ እንድንፈወስ አድርጎ እየረዳን ነው። የቤተ ክርስቲያን አምላክ በጦርነት መካከል ተከበን ሳለ ብቸኞች ሆነን ስናለቅስ የት ልግባ ቤት ልውጣ ስንል እርሱ እየረዳን አምልጠናል። የማምለጣችን ቁልፍ ምስጢር ቸሩ እግዚአብሔር ብቻ ነው። እንዴት እንዳመለጥን፣ እንዴት እንዳለፍን፣ እንዴት እንደተሻገርን ኋላችንን ዞር ብለን ስናይ የእግዚአብሔር ውለታ አይረሳም። እደግመዋለሁ። የእግዚአብሔር አምላክነት አይረሳም። የእግዚአብሔር ታላቅነት አይረሳም። በበረታች ክንድ ተመልከቱ፣ በበረታች ክንዱ ባህረ ኤርትራን አሻግሮናል።
ከመከራ አውጥቶናል። ከሞት አፋፍ መልሶናል። ከጠላት እጅ አውጥቶናል። አዎ አስጨናቂ በሆነ ሸለቆ ውስጥ ስናልፍ እሱ ከፊታችን እየቀደመ ሕይወታችንን አስተካክሎታል። እንወድቅ የነበረው ተነስተናል። ለውርደት የተዘጋጀነው ከብረናል። ከፍ ከፍ ብለናል። ይሄ ውለታ፣ ይሄ ድንቅ ሥራ የማን ሥራ ነው ብንል የእግዚአብሔር ሥራ ነው። ያመለጣችሁ ሰዎች እግዚአብሔርን አመስግኑት። ክብር ለእግዚአብሔር ይሁን። ዛሬ የምታመልኩትን ዛሬ ምረጡ። እኔና ቤቴ ግን እግዚአብሔርን እናመልካለን። ያስተማረን፣ የመከረን፣ የገሰጸን አምላካችን አባታችን ቅዱስ እግዚአብሔር ዘላለማዊ ስሙ የከበረ የተመሰገነ ይሁን። ዛሬ የተማርነውን ትምህርት ለፍሬ ይበለው። እውነት ነው፣ ተመክረናል። ማን መከረን? እግዚአብሔር። እውነት ነው፣ ተምረናል። ማን አስተማረን? እግዚአብሔር። በዚህ በሰማነው ቃል ደግሞ ንስሐ ገብተን ቅዱስ ሥጋውንና ክቡር ደሙን ተቀብለን የርስቱ የመንግሥቱ ወራሾች የስሙም ቀዳሾችና አመስጋኞች እንድንሆን አምላካችንና አባታችን ቅዱስ እግዚአብሔር ይርዳን። የአባቶቻችን የቅዱሳን በረከታቸው ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።